አርዕስተ ዜና። አውሮፓውያኑ አቆጣጠር 2024 በኢትዮጵያ 43 ጋዜጠኞች ለእገታና እስር መዳረጋቸውን ሪፖርት አመለከተ። እስራኤል እንደ አዲስ ባለፉት 2 ሳምንታት በጋዛ የጀመረችውን ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት አስታወቀ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዕድሜያቸው ከ18 እስከ 30 ለሚሆኑ 160,000 ወንዶች ወታደራዊ ጥሪ አደረጉ። ሰላም፣ እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። እንደ አውሮፓውያኑ አቆጣጠር በ2024 በኢትዮጵያ 43 ጋዜጠኞች ለእገታና እስር መደረጋቸውን ሪፖርት አመለከተ። የጋዜጠኞች ደህንነት ግምገማ በማካሄድ የሚታወቀው ዓለም አቀፍ የሚዲያ ድጋፍ ተቋም IAMS ባወጣው ሪፖርት በኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2024 ብቻ 43 ጋዜጠኞች ለእስርና ለእገታ መደረጋቸውን አስታወቀ። ሪፖርቱ ጋዜጠኞች ከመንግስትና መንግስታዊ ካልሆኑ አካላት ማስፈራሪያ፣ እስርና እንግልት ጨምሮ ለበርካታ ጫናዎች ተጋላጭ መሆናቸውን አመላክተዋል። ከ60 ጋዜጠኞች ጋር በተደረገ ቃለ መጠይቅና በሰነድ በተመዘገቡ ጉዳዮች ላይ የተመሰረተው ሪፖርቱ በግጭት በተጎዱ አካባቢዎች ያሉ ጋዜጠኞች በተለይም በአማራ፣ ኦሮሚያና ቤንሻንጉል ጉሙዝ ክልሎች ከፍተኛ አደጋ እንደሚገጥማቸው አረጋግጧል። በግኝቶቹ መሰረትም በታጠቁ ቡድኖች ጋዜጠኝነትን የቤዛ ክፍያ ለመቀበል ወይም ስለ ግጭቶች የሚወጡትን የመገናኛ ብዙሃን ዘገባዎች ለመቆጣጠር እንዲሁም ቁሳቁሶቻቸውን ለመውሰድ በማሰብ በዘፈቀደ አስረዋል። በሌላ በኩልም የመንግስት ባለስልጣናት ደግሞ ብሔራዊ ደህንነትና ብሔራዊ ጥቅም በሚል ሰበብ ጋዜጠኞችን እንዲታሰሩ መደረጋቸውን ሪፖርቱ አመላክቷል። ተቋሙ እንደ አውሮፓውያን አቆጣጠር በ2024 3 ጋዜጠኞች ያስገድዶ መሰወር ሰለባ እንደሆኑ ገልጾ ከነዚህም መካከል 2 ጋዜጠኞች ይህ ሪፖርት እስከሚዘጋጅበት ድረስ እንዳልተገኙ ጠቁመዋል። ከነዚህም መካከል ለቤተሰብ ጉብኝት 60 ኪሎ ሜትር ርቀት ላይ ከምትገኝ መንደር ከባለቤት ጋር ወደ አሶሳ ከተማ ሲመለስ በታጠቁ ቡድኖች የተወሰደው የቤንሻንጉል ጉሙዝ ቴሌቪዥን ካሜራ ባለሙያ ይገኝበታል ተብለዋል። ታጣቂዎቹ በወቅቱ የህዝብ አውቶቡስን በማስቆም ለይተው አውጥተው እንደወሰዱትን ድርጅቱ በሪፖርቱ አክለዋል። በተጨማሪ እንደ አውሮፓውያን አቆጣጠር 2023 አንስቶ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል ያለው ወታደራዊ ግጭት በቀጠለበት የአማራ ክልል ጋዜጠኞች ህገወጥ ኃይሎችን ትደግፋላችሁ ወይም ስለ ኢትዮጵያ መከላከያ ሰራዊት የሐሰት መረጃ ታሰራጫላችሁ በሚል ለእስራት መደረጋቸውን ዓለም አቀፍ የሚዲያ ድጋፍ ተቋም በሪፖርቱ ገልጸዋል። ሪፖርቱ አክሎም በአማራ ክልል በተራዘመው የአስቸኳይ ጊዜ አዋጅ ወቅት 9 የዘፈቀደ እስራት ጉዳዮችን መዘገቡን ጠቅሶ ጋዜጠኞቹን በመንግስትም ሆነ በታጣቂዎች ኢላማ ተደርጓል ብለዋል። እኔና የካሜራ ባለሙያዎች የቢሮ መኪና ተጠቅመን ወደ አማራ ክልል ተጓዝን። ለ2 ሳምንታት በታጠቁ ቡድኖች ታስረን ብዙ ተሰቃየን ያሉት አንድ ስማቸው እንዳይጠቀስ የፈለጉ ጋዜጠኛ አክለው ካሜራዎቻችንና መኪናችንን ሳይመልሱልን ወደ መጣንበት እንድንመለስ ነገሩን ሲሉ ለተቋሙ ተነግረዋል። በተጨማሪም ጋዜጠኞች ወደ መንግስት የደህንነት አገልግሎት ሰራተኞች ተወስደው ለቀናት በወታደራዊ ካምፖች ውስጥ መታሰራቸውን ጠቅሶ በ2024 መጨረሻ በጋዜጠኞች ላይ ጥቃት የፈጸሙት አንዳቸውም በፍትህ አካላት እንዳልተዳኙ ብለዋል። ከዚህ ቀደም በወጡ ተመሳሳይ ሪፖርቶች በኢትዮጵያ የፕሬስ ነጻነት ቀስ በቀስ ያስቆለቆለ መምጣቱን በዝርዝር አስረድተዋል። ለአብነትም ድንበር የለሽ የጋዜጠኞች ቡድን በ2024 ዓለም አቀፍ የፕሬስ ነጻነት ዝርዝር ውስጥ ኢትዮጵያን ከ180 ሀገራት ውስጥ 141ኛ ደረጃ ላይ ያስቀመጠ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2023 አንጻር በ10 ነጥብ ዝቅ ያለ ነው። ተቋሙ አክሎም በእርስ በርስ ጦርነት ምክንያት የፕሬስ ነጻነት ላይ የተገኙት አብዛኞቹ የቅርብ ጊዜ ውጤቶች ተችረዋል ብለዋል። የአማራ ክልል ግጭት ጋዜጠኞች የበቀል እርምጃን የሚፈሩበትን ስሜት ፈጥሯል ሲልም አክለዋል። በተመሳሳይ ጋዜጠኞች መብት ጥበቃ ኮሚቴ በቅርቡ ኢትዮጵያን ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ጋዜጠኞችን በከፍተኛ ሁኔታ
ከሚያስሩ ሀገራት መካከል በመመደብ ከኤርትራና ከግብጽ በመቀጠል ሶስተኛ ደረጃ ላይ አስቀምጧል። በእስር ላይ ካሉ 6 ጋዜጠኞች መካከል 5ቱ የሞት ቅጣት ሊያስከትል የሚችል የሽብርተኝነትን ክስ ተመስርቶባቸዋል ሲል የጋዜጠኞች ጥበቃ ኮሚቴ ጥር 8 ቀን 2017 ዓ.ም ይፋ ባደረገው የ2024 ጋዜጠኞች እስር ሪፖርት አስታውቋል። ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኞችን ለማሰር ብዙውን ጊዜ ግልጽ ያልሆነ የሽብርተኝነትን ወይም የጽንፈኝነትን ክሶችን ይጠቀማሉ ሲል ገልጿል። ዓለም አቀፍ የሚዲያ ድጋፍ ተቋም በመጀመሪያ ለሀገራዊ ደህንነትና ኦንላይን ላይ ይዘት ቁጥጥር የወጡ የህግ አዋጆች በጋዜጠኞች ላይ ከፍተኛ ሁኔታ ጥቅም ላይ የዋሉ እንደሆነ ገልጸዋል። በዚህም 7 ጋዜጠኞች፣ 5 ወንዶችና 2 ሴቶች በጸረ ሽብርተኝነት አዋጅ፣ በወንጀል ህግ፣ በኮምፒውተር ወንጀል ህግና የጥላቻ ንግግርና የሐሰት መረጃ መካከል አዋጅ መሰረት ፍርድ ቤት መቅረባቸውን በሪፖርቱ ጠቅሰዋል። ሪፖርቱ በኢትዮጵያ የሚዲያ አዋጅ ቁጥር 1238/2021 ላይ የቀረቡት ማሻሻያዎች ላይ ስጋቱን አስቀምጠዋል። እስራኤል እንደ አዲስ ባለፉት 2 ሳምንታት በጋዛ በጀመረችው ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት አስታወቀ። በተጨማሪም በዚህ ወቅት ቢያንስ 609 ህጻናት መቁሰላቸውን የተባበሩት መንግስታት የህጻናት መረጃ ድርጅት ዩኒሴፍ ገልጿል። የጋዛ የተኩስ አቁም ለህጻናቱ የወደፊት ህይወታቸውን የሚያስቀጥል እንዲሁም የማጋገም ተስፋን የከፈተ ነበር ሲሉ የዩኒሴፍ ዋና ዳይሬክተር ካትሪን ራስል ተናግረዋል። አክሎም ነገር ግን ህጻናቱ እንደገና አዙሪቱ ወደማያልቅ አስከፊ ጥቃቶች እንዲገቡ አድርጓቸዋል ብለዋል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከተጠናቀቀ በኋላ እስራኤል ከ2 ሳምንት በፊት እንደ አዲስ ጥቃቱን አጠናክራ ቀጥላለች። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነትን መራዘሙን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋጆች እንዲለቀቁ ለማድረግ የሞከሩ ነው። ይህም የእስራኤል ጦር ከጋዛ መውጣቱን እንዲሁም ዘላቂ የተኩስ አቁሙን የሚያዘገየው ይሆናል። ዩኒሴፍ በጋዛ የማያቋርጥና ማንንም ባለየ ሁኔታ የአየር ጥቃት እየተፈጸመ እንደሆነ ገልጾ ባለፉት 10 ቀናት ውስጥ በየቀኑ 100 ህጻናትን ተገድለዋል ወይም የአካል ጉዳት ደርሶባቸዋል ብለዋል። አብዛኞቹ የተገደሉት ህጻናት የተፈናቀሉና በጊዜያዊ ድንኳኖች ወይም ጉዳት በደረሰባቸው ቤቶች ተጠልለው የነበሩ ናቸው። የእስራኤል መከላከያ ኃይል በበኩሉ በጋዛ የሚያደርገውን ወታደራዊ ዘመቻ በሰላማዊ ዜጎች ላይ የሚደርሱ ጉዳቶችን ለመቀነስና በጦርነት ላይ ያሉ ህጎችን ጨምሮ ዓለም አቀፍ ግዴታዎችን አከብራለሁ ብለዋል። የጋዛ ጦርነት ከተቀሰቀሰ በኋላ ባሉት 18 ወራት ዩኒሴፍ 18000 ህጻናትን መገደላቸውን፣ ከ34000 በላይ መቁሰላቸውን እንዲሁም 1 ሚሊዮን የሚጠጉ ህጻናት በተደጋጋሚ መፈናቀላቸውን ገልጸዋል። እስራኤል በጋዛ ሰርጥ ማንኛውም ሰብአዊ እርዳታ እንዳይገባ ከ1 ወር በፊት ክልክላ ማስቀመጧን ተከትሎ የሰብአዊ ቀውሱ መግፋቱን የረድኤት ድርጅቱ እየገለጹ ነው። በተጨማሪም በቅርቡ 8 የፍልስጤም የቀይ ጨረቃ ማህበር የህክምና ባለሙያዎች፣ 6 የሲቪል መከላከያ ኤጀንሲ የመጀመሪያ እርዳታ ሰጪዎች እንዲሁም 1 የተባበሩት መንግስታት ሰራተኛ በእስራኤል ጥቃት መገደላቸውን ተከትሎ የተባበሩት መንግስታት በጋዛ የሚያደርገውን እንቅስቃሴ እገታ ማድረጉን አስታውቋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160,000 ወንዶች ወታደራዊ ጥሪ አድርጓል። ይህ ከአውሮፓውያኑ 2011 በኋላ የመጀመሪያውን ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለ1 ዓመት የሚቆይ ፑቲን ከወራት በፊት ወታደሮቿን ቁጥር 2.39 ሚሊዮን ማድረስ አለባት ብለዋል። አክለው በተጠንቀቅ የሚጠብቁ ወታደሮችን ቁጥር 1.5 ሚሊዮን ማድረስ እንደሚፈልጉ አሳውቃል። ይህ ማለት በሚቀጥሉ 3 ዓመታት የሩሲያ ወታደር ቁጥር በ180,000 ይጨምራል ማለት ነው። ምክትል አድሚራል ቭላድሚር ሶሞሊያንስኪ እንዳሉት አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም። ነገር ግን የዩክሬን ጦርነት የተጀመረ ሰሞኑን በሩሲያ ድንበር አካባቢ አዳዲስ ምልምል ወታደሮቹ በጦርነት መገደላቸው ተነግሮ ነበር። ዩናይትድ ስቴትስ በዩክሬን ያለውን ጦርነት እንዲቋጭ ሙከራ እያደረገች ባለበት ወቅት ነው ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ ያቀረበችው።
ማክሰኞ ዕለት ሩሲያ በኬርሶን ከተማ በሚገኝ ኃይል ማመንጫ ላይ ባደረሰው ጥቃት 45,000 ሰዎች ያለ ኤሌክትሪክ ኃይል እንዲቀሩ ዩክሬን ተናግራለች። ምንም እንኳን ሩሲያ ሙሉ በሙሉ የተኩስ አቁም እንዲደረግም የሚለውን ባትቀበለውም የኃይል ማመንጫዎችን ላለመምታት ተስማምታ ነበር። ሩሲያ ባለፈው ዓመት በተመሳሳይ ወቅት የ150,000 የምልምል ወታደሮች ምዝገባ ማድረጓን ይታወሳል። ከዚህ ቀደም ወታደሮች ምልመላ ዕድሜ ገደብ 27 የነበረ ቢሆንም ይህ የዕድሜ ገደብ 30 እንዲሆን ከተደረገ በኋላ በርካታ ሰዎች ተመዝግበዋል። የምዝገባ ጥሪው የሚካሄደው በፖስታና በጉስጉስ በተባለው የመንግስት ጸረ ድረገጽ አማካይነት ነው። በርካታ ሩሲያውያን ወታደራዊ ግዴታውን ላለመውጣት አማራጭ የሲቪል ስራ መውሰድ መጀመራቸውን እየተነገረ ነው። ነገር ግን የሰብአዊ መብት ጥበቃ የሆኑት ቲሞቴዎስ ቫስኪን ለገለልተኛ ሚዲያ እንደተናገሩት ከጦርነቱ በኋላ የሚደረጉ ጥሪዎች ሎተሪ ሆነዋል ይላሉ። ባለስልጣናቱ የጦር ሰራዊትን ለመሙላት አዳዲስ መንገዶችን እየተከተሉ ነው ሲሉ ያብራራሉ። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁ ስለቆያችሁ ከልብ አመስግነናል።